ቤዛ ከወንድሟ ጋር ሰው አግታ ከቤታቸው የሰው ህይወት አለፈባቸው። ቤዛ ሁሌ ያልፍልኛል የሰውን ገንዘብ ራስ ያደርጋለሁ እያለች በስተመጨረሻ እጇ ላይ ሰው አለፈባት። እነሱም አምልጠዋል። ነገር ግን ሄለን ነበረች እንግዲህ አበበ ሚስት ከቤት ወስደው አጋጣሚ ሲመታት ወርቃ ከግድግዳ ጋር ተጋፍጣ ለአደጋ የደረሰባት። እንዲሁም ደግሞ ባቡሬና ሌሊዬ ወጣ ብለው ፍቅራቸውን እያጣጣሙ ይገኛሉ። በጣም ደስ የሚል ጊዜ ያሳለፉ ነው። ሩታም ዶክተር ከካናዳ ቀርቶላት በጣም በደስታ እየፈነጠዘች ነው። የሩታንና የዶክተርን ግንኙነት ዴቭ ፍንጩን እየሰማ ፈቃድ እንደማይሰጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ብያላችሁ ሰማችሁ ዴቭ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ አዴና ዴቭ አሁንም እንግዲህ ዶክተሩ ከአደይ ጋር እንግዲህ ከነ ሌሊ ቤት ተገናኝተዋል። ዴቭ እንግዲህ ካላያቸውም ይህ ነገር ከታየ ደግሞ ዴቭ አሁንም ዶክተር ላይ እንግዲህ ዘለው እንግዲህ ይሞቅሰዋል ማለት ነው። እንዲሁም ደግሞ ሩታዬ ደግሞ ባለፈው እንግዲህ በጣም ራሷን ስታና በጣም ተጎድታ ነበር ማለት ነው። ምክንያቱም ዶክተር አደይን እወዳታለሁ የምወዳት ሴት ወደ ልታገባ ነው፣ እኔን ደግሞ እኔን የምትወድ ሴት ደግሞ እየተጎዳች ነው። ስለዚህ ከሁሉም ውጭ እንግዲህ ወደ ካናዳ መሄድ አለብኝ ብሎ ወደ ካናዳ ሄድ ተብሎ ነበር እና በጣም ተጎድታ ነበር። ነገር ግን እሱ ቀርቷል ማለት ነው። በመቅረቱ በጣም ተደስታለች። እንዲሁም እዛው ሆስፒታል ሄዳ አግኝታው ነበርና እኔ አንተ ካናዳ ከሄድክ በጣም እጎዳለሁኝ፣ ቢያንስ አንተ እንኳን በፍቅሬን እንኳን ባትቀበለኝ እዚህ ታየው ጤነኛ ሆናለሁ አትሄድ እባክህ እያለች ነበር። የዚህን ያክል አንቺ አትጎጂ፣ እኔ እንዴት ነው ማይሽ፣ ስለዚህ ያየልሽን ፍቅር በውቁ አድርጊው አትጎጂ እያለ እሱም ደግሞ እያስተማረት ነበር። ከዚህም በኋላ እዚህ ለመቆየት ከአንተ ጋር እፈልጋለሁ ስትለው እኔ እንኳን ለወጣ ነው እሞታበታለኝ ብሏት ሸኝሽ ብሏት ሄደ። ከዛ ታሸኘ በኋላ መንገድ ላይ ደግሞ ሲሸኛት ዴቭ አጋጣሚ አይቷቸዋል ማለት ነው። ሁልጊዜ ከሱ ጋር እንግዲህ ያላትን ግንኙነት እያጠበቀች በወደ ቁጥር ዴቭ ምንድነው ግንኙነታችሁ እያለ ቢጠይቃትም ያው አልሰማም ማለት ነው። ባለፈውም በሱ ምክንያት እንድታመመች አያውቅም ዴቭ። ያው ታማ ሄዳ ዶክተር ስለሆነ ሀካማት ይባላል እንጂ እሷም ደግሞ እዛ ዶክተር ፊት እንግዲህ በጣም ክፉ ነገር የተናገራት ጊዜና ያዋረዳት ጊዜ በጣም ተጨንቃ ወደ ቤት ስትመጣ አሹንም እሱ አዋራደኝ ዶክተር ፊት በቃ እኔ ራሴን ዛሬ እኮ ትልቅ ሰው ነኝ ራሴን ችያለሁ እንዲ እንደዚህ የሚያደርገን ብላ እንግዲህ ላሹ እየነገረችው ነበር። ዴቭ ደግሞ መጥቶ ሩታና ዶክተር ያላቸውን ግንኙነት ምንድን ነው መንገድ ላይ ሁልጊዜ ሲሸኛትና ሲቀራረባት ያለሁኝ ብሎ ነገር የሚስጥሩ እንዳትሸሸግ ብሎ አሹ የሚጠይቀውም ዴቭ ደግሞ ማነው አሹ ደግሞ አይ ምንም ግንኙነት የላቸውም ባለፈው ስላመማት ሄዳ ታከመች በዛ ምክንያት እንጂ የተቀራረቡት ምንም የላቸው ብሎ ቢልም አገኘዋለሁ ወደፊት አቆ ይወጣል ግን እናንተ ከንባን እንነጋገርም ብሎት ገፍትሮት ሄደ ማለት ነው። ወደ ተገባ በኋላ ነገር ምንድነው ከዶክተር ጋር ግንኙነት ቢላትም መናገር አልፈለገችም ማለት ነው። እዛው መካከል ደግሞ ፍቅር መጣይ ፍቅርን ደግሞ መሆናቸውን ብትላቸውም ዴቭ ማኩርፎ ወጣ። እሷም ደግሞ አታስመስይ ምን ያገባሽ አታስወጣኝ ማለት ነው። ቤዛና እንግዲህ ዲያኔ ደግሞ የሄለንን ከነ አበበ ቤት ነበር ያሉት እና ከዛ በኋላ ውስጡ ሄለን እንግዲህ ዝም ብሎ ነካስ ያደረጋት ወርቃ ከግድግዳው ጋር ነው አለ። ነገር ግን ለምን መታሃት እኔ እኮ ጠብቃለሁ እያለች ብትለውም እርስ በርሳቸው እየተጋደሉ ነው። ዳኒና ማናት ቤዛ ማለት ነው። እሷ እንግዲህ ሞታለች በቃ ብለው ወደ ውጭ ሊያወጧት ሲሉ ሰው ከውጭ እንደመጣ አውቀው ለራሳቸው አመለጡ። አበበና ደግሞ ዳይመንድ ፍቅርን እያስጨነቋት ነበር ማለት ነው። አንቺ ካለሽበት አንለቅሽም እያሉ ቤዛም ስልክ አላነሳችላትም ለፍቅር ለቤዛ ማለት ነው። ፍቅር እየደወለችላት ከዚያ በኋላ መጨረሻ ላይ ቤዛና ዳይመንድ ተጣሉ። ማን ራስ በራሳቸው ማን ሁለት ሌቦች ሲጣሉ እንግዲህ ላንቺ ብዬ ነው አንቺ አዘሽ ነው እንደዚህ ውስጥ ሰው መግደል ያደረሽኝ
ብሎ እንግዲህ እህቱ ላይ እጁን ሲያነሳባት አንተ እኔ ላይ እንዴት እጅን ታነሳለህ ብላ እሷም ደግሞ ለአንተ ብዬ ነው እየተባባሉ ራስ በራሳቸው ሲጣሉ አሁንም ሰው መጣባቸው ማለት ነው። ጓዛቸውን ጠቅልለው ሊሄዱ ሲሉ ሰው መጣባቸው። አሁንም ደግሞ ተሸሽገው መስኮት ወጡ ማለት ነው። እንግዲህ ዳጊና ቤዛ ሁልጊዜ ያው የሰው ንብረትን እንቀማለን እያሉ ወደ ትልልቅ አደጋ ላይ እየወደቁ ያሉት። በስተመጨረሻም ግን ሄለን አግኝተዋታል። ግን በጣም ጉዳት ስለደረሰባት ልትነካ አልቻለችም ማለት ነው። ፍቅርም ደግሞ እናቷ የት ሆነሽ ነው ብላ ተቆጥታት እንግዲህ ከነቤዛ ጋር የምትሰራውን ስራ በድብቅ ስለማታውቅ ከዛ በኋላ እንደምታፋጣት ነግራት እሷም አስጠንቃታለች ማለት ነው። በጣም ደስ የሚለው እንግዲህ የእንትና ለማናት ባቡሬና ሌሊ ናቸው። ባቡሬና ሌሊ እንግዲህ ፍቅራቸውን በጣም እያጣጣሙ ይገኛሉ ማለት ነው። አደይ ናት ቤታቸውን የምጠብቅላቸው። እንግዲህ ባቡሬና ሌሊ በጣም ጥሩ ጊዜ እያሳለፉ ነው። ሰርግ ከሆነ እንደነሱ ነው ማለት ነው። እንግዲህ ዴቭና አደይ መጀመሪያ ይገባሉ ስንል ዴቭና አደይ መጀመሪያ ነበሩ። ከኋላቸው መጥተው እንግዲህ ማነው ሌሊና ባቡሬ ተጋቡ ማለት ነው። በጣም ደስ የሚል ህይወት እየኖሩ ነው እንግዲህ እንዲሁም ደግሞ ቅምጥል እና ዴቭ አሁንም ቤዛና እንግዲህ ቤዛና ዳጊ መጨረሻ አሁን ላይ ከተያዙ ያው በጣም ከባድ ነው። እጃቸው ላይ እንግዲህ የሄለን ህይወት ካለፈ በጣም የመጨረሻቸው ነገር ነው የሚያሳዝነው የህይወት አጋጣሚ ይገጥማቸዋል ማለት ነው። እንዲሁም ደግሞ ፍቅር እጇ እዛ ላይ ታለበት በጣም ከባድ ነው። እናትዬቱ አስጨንቃታለች ማለት ነው። ምን እየሰራች ከሆነ ብላ አስጨንቃታለች። እንዲሁም ደግሞ ከሩታ የሆነ ነገር ልትሰማ ስትል ሩታም ደግሞ እያስመሳች መሆኗና ዴቭም ደግሞ አኩርፏት ወጣ ማለት ነው። አደይ ደግሞ እንግዲህ ከላይ ቤት ነበረች። አጋጣሚ በር ሲቆረቆር ከዚያ በኋላ ሲገባ ዶክተር ነበር ማለት ነው። ዶክተር እንግዲህ ልታስተናግደው ምግብ ምናምን ልታቀርብለት ስትል አይ አልፈልግም፣ አንቺን ብቻ ማውራት ነው የሚፈልገው አላት ማለት ነው። እንዲሁም ደግሞ የሆነ ቦታ እንዝናና በቃ ምናምን ለዚህ ለምንድን ነው እዚህ ቤት ብቻሽ የምትቀመጭ ምናምን ሲላት አይ ቤት እየጠበቅኩ ነው ምናምን ነገር ላለችው እና በቃ እንዝናና ምናምን ነገሮች እንውጣ ሲላት እሷም እሺ ያለች ማለት ነው። ዶክተር የሆነ ነገር ባትሽ እምቢ አትልም እሷም ማለት ነው። ልብስ ልቀይር ጠብቅ አለችው። እሱም ደግሞ በጣም ደስ እያለው አይ መውደድ እሱ እኮ ያፈቅራታል። ዶክተር አደይን ሲያገኝ የሚስቀው ሳቅ በቃ ሰውነት ሁላ ነው የሚስቀው ማለት ነው። እና እንደነዚህ ፍቅር በጣም ይገርማል። እና ከሚወድ ጋር መኖር ብዙ ጊዜ እድል የለም እንጂ ዶክተር አደይን በጣም ነው የሚያፈቅረን በጣም ማለት ነው። ማለት ሰውነት ሁላ በጣም ደስ ነው የሚለው እና ደስ አለው ማለት ነው። አሁን እንግዲህ ዴቭ ይሄንን ሲያይ እንግዲህ በጣም ከባድ ቀውጤ ነገር ነው የሚፈጠረው። በስተመጨረሻም እንግዲህ የዶክተር እና እንደው የአደይ ነገር ምንድን ነው እንግዲህ ሩታ ደግሞ